ዴቭና አደይ ሊጋቡ ነው በማለት እንግዲህ ለፍቅር እናት እየበረረች ይሄንን ሚስጥር ለማውጣት ሄዳለች ማለት ነው። እናም የፍቅር እናትን ሄዳ ጠይቃታለች። ዴቭና አደይ ክላስ ውስጥ ምን ያደረጉ ይመስልሻል ብላታለች። ስለዚህ ሩታ አፍረጠረጠችው ማለት ነው። ዴቭና አደይ የደበቁትን ፍቅራቸውን ሩታ በአደባባይ ዘረገፈችላቸው። ስለዚህ እንደውም አሪፍ ነው የሚሆነው ብዬ ነው ማስበው። እንኳንም በአደባባይ ለእናትየው ነገረቻቸው። እናትየውም ስለምታያቸው ትንሽ ትጠረጥር ነበር። ግን ዴቭን ቢያንስ ቀለበት አድርጎ ሊያገባት እንደሚፈልግ እንኳን ምንም ያህል በሱ ትተማመናለች ብዬ አላስብም። ለምን ጠንቀቅ በል ስለምትለው ያው እንደ እህቱ እንዳያት እንጂ ላይክ እንደ ፍቅረኛው ወይም ወደፊት የሚያገባት ሚስቱ ትሆናለች ብላ ስለማታስብ በጣም ሊደብራት ይችላል። እስከዛሬ ድረስ እየደበቁኝ ነበር ማለት ነው የምትለው። ስለዚህ ዋና ጉዳይ ግን ምንድነው? ዴቭና አደይ ከዚህ በኋላ ለብቻቸው ቤት ወጥተው መኖር አለባቸው ብዬ አስባለሁ። ለምን አደይ ምንድነው ያለችው? ዴቭ እንግዲህ ሰርፕራይዝ አድርጓት አብሯት ለማደር በሚሞክርበት ታይም ላይ በዚህ መንገድ መሆን የለበትም። ቤተሰቦቼን መጀመሪያ አስፈቅደ ሽማግሌ ልከ እናቴን አስፈቅደ ከዛ በኋላ ሁሉ ነገር ነው የሚሆነው፣ በባህሉ በወጉ ነው የሚሆነው ብላ እንግዲህ ግራ አጋብቷለች። ዴቭም ያው እሱ በለመደበት መንገድ ወይም እንደዚህ ማድረግ ነው እሷን ሊያስደስታት የሚችለው ይሄን ማድረግ ነው ብሎ ስላሰበ እንጂ ያንን ማድረግ ሳያቀርቶ አይመስለኝም። ግን አደይ ከነገረችው ግን ይቅርታ ብሎ ጥፋተኝነቱን አምኖ አንቺ እንዳልሽኝ አደርጋለሁ በማለት ዴቭም ትህትናውን በመግለጽ እንግዲህ ለማድረግ ይገኛል አደይ እንዳለችው። ስለዚህ ዴቭና አደይ ከዚህ በኋላ አንድ ላይ ወጥተው መኖር አለባቸው ብዬ አስባለሁ። ከዚህ በኋላ መቼም ይሄንን ሰምታ የፍቅር እናት መቼም የፍቅር እናትን ይዋሽዋታል ብዬ አላስብም። አደይም ቀለበት ስላደረገች ዴቭም ቀለበት ስላደረገላት ዴቭ ለፍቅር እናት አዎ ትክክል ነው ሩታ ያለችሽ፣ እኔ ለአደይ ቀለበት አርግቼላታለሁ። ስለዚህ አደይን አግብቼ መኖር ስለመፈልግ ከዚህ በኋላ ከአደይ ጋር ለብቼ መኖር ፈልጋለሁ። ስለዚህም ቤት መውጣታችን ማይቀር ነው በማለት ለፍቅር እናት መናገር አለበት እውነቱን ብዬ አስባለሁ። ስለዚህ አደይ ከወጣች ቤዛ እንግዲህ በሰራተኝነት ያንከራቷታል ብዬ አስባለሁ። ስለዚህ አደይ ከወጣች ቤዛ ብቻዋን ዱቄት ነው የምትሆነው። እንደ ማንም ያግዛት ስለማይኖር እንደውም በደንብ ትሰቃያለች ብዬ አስባለሁ። ቲና እንግዲህ መታ ዴቭን ትንሽ ለመበጥበጥ ሞክራለች። ዴቭ ከአደይ ጋር በጣም በተጣመረበት ታይም ላይ እንግዲህ በጣም ብዙ አወዛጋቢ ነገር እየመጣበት ነው። ቲና የቱ ጓደኛ መታ እንደገና ከሱ ጋር መሆን እንደምፈልግና እሱን እንደምትወደው እየነገረችው ነው። በዚሁ ታይም ላይ ቲና ብቻ ሳትሆን ሩታም ፍቅርም ዴቭን ይፈልጉታል። ስለዚህ ዴቭ ደግሞ የሚወዳት ማንን ነው? አደይን ብቻ ነው። ስለዚህ ዴቭ ለአደይ ቃል የገባላትን አብሯት መኖር እንደሚፈልግ ቀለበት ስላሰረላት ከዚህ በኋላ እናትየው ሰማችም አልሰማችም እውነቱን ተናግረው ብቻቸውን ቢኖሩ አሪፍ ነው ብዬ አስባለሁ። ኪንጎም እንግዲህ አደይ ማፍቀር ቢያቆም ይሻላል ብዬ አስባለሁ። ለምን አደይ በቃ ለዴቭ ነው መሆኑ ብላለች። ለሁለት ሰው መሆን አልችልም ለአንድ ሰው ነው እኔ መሆን የምችለው ስላለችው ስለዚህ ኪንጎ ማንን ነው የሚፈልገው? አደይ ነው። ኪንጎ አደይ ነው የሚያፈቅረው ግን መተው አለበት ብዬ አስባለሁ። ስለዚህ ኪንጎ ቢያቆም ከአደይ ያለውን ፍቅር ቢያቆም አሪፍ ነው ብዬ አስባለሁ። እሺ ሌላው ደግሞ ማናት? ሮማን ተብየው ናት። ሮማን ተብየው በአሹና በዳይመንድ ፍቅር ተወዘጋግባለች። ሁለቱም ስለሚወዷት ከሁለቱ አንዱ መምረጥ አቅቷታል። አሹን ወይ አታፈቅሯለች ወይ አታፈቅሮም እንዳንደል የምታሳየው አክቲንግ የሚገርም ነው። ከሩታ ጋር እንደፈለገ ቢሆን ማትወደው ከሆነ ምን ያገባታል? ስለዚህ አሹ ከሩታ ጋር በሆነ ታይም ላይ ለምን እንደሚደብራት አላቅም። ስለዚህ ወይ ዳይመንድንም አልወደደችውም ወይ አሹንም አላፈቀረችውም። ከሁለት አንዱን ሆና ከአንዱ ጋር መኖር ሲችል ለምን እንደምትወዘጋገብ አይገባኝም። ስለዚህ ሮማኔ የምትባለው አሹ በጣም ይወዳታል፣ ዳይመንድም ያፈቅራታል። ስለዚህ ከሁለት አንዱ ለፍቅር መምረጥ አለባት ብዬ አስባለሁ። ካልሆነ ደግሞ ሁለቱንም ሳትወዳቸው ሌላ ሰው ለሮማን አንድ ሰው ያስፈልጋታል ብዬ አስባለሁ። ከሁለቱ ካልሆነ እስቲ ማን ለሮማን ይገባታል ብላችሁ ታስባላችሁ? ዳይመንድ በጣም ስለሚወዳትና ስለሚያፈቅራት ከዳይመንድ ጋር ብትኖር አሪፍ ነው ብዬ አስባለሁ። ያው እኛ ስላሰብን ብቻ ሳይሆን የሷ ስሜት ግን ከሁለቱ ማን ልቧ እንደሚላት አናውቅም። ግን ማንን ይመስላችኋል? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ።
ሌላኛው ሌሊና ኤላ ናቸው። ሌሊና ኤላ እንግዲህ አሪፍ ሁኔታ ላይ በፍቅር እየኖሩ ባለበት ታይም ላይ እንግዲህ ቲና ተብየውም ለመበጥበጥ ትሞክራለች። ቲና ኤላ ጋርና ዴቭ ጋር ነው ብጥበጧን የጀመረችው። ስለዚህ ማቆም አለባት ብዬ አስባለሁ። ሁለተኛ ሩታ ናት። ሩታም እንዲሁ ኤላና ሌሊን ትበጠብጣቸዋለች። ስለዚህ ሩታም ኤላና ሌሊ ፊት ስለማሰጣት ነገሩ ብዙ ጊዜም እሷ ጋር አትመላለስም። ግን ፊት ብሰጣት ግን ሩታ ኤላና ሌሊ ፍቅራቸው ላይ ሌላ ብጥብጥ ታስነሳለች ብዬ አስባለሁ ምትመጣ ከሆነ እነሱ ቤት። ሌላኛው አደይ እንግዲህ ከዴቭ ጋር ባደረገችው ታይም ላይ ትንሽ አወዘጋግባት ነበር። ያው ግንኙነት ለማድረግ እንደፈለገ ስላወቀች ጥላው ነበር አደይ ሄደችው። ግን አደይ ነገር ስታደርግ በስሜት ስላደረገች ግን ሌሊን እንድታማክራት ጓደኛዋ ጋር ሄዳ ሁሉን ነገር አስረድታታለች። ስለዚህ ሌሊ ምንድን ያለቻት አንቺ ልብሽ የሚለውን ነገር ማድረግ አለብሽ ብላታለች። ስለዚህ እሱንም ሳትጎጂው እሱ መልካምና ጥሩ ልጅ ስለሆነ እንደሚወድሽና እንደሚያፈቅርሽ የምታውቂ ከሆነ እሱንም ሳትጎጂው በስነ ስርዓት ሁሉን ነገር ማስኬድ አለብሽ ብላ መክራታለች ማለት ነው። ስለዚህ ሌሊ ለአደይ አሁን ጥሩ ጓደኛ ነው የሆነችው። ስለዚህ አሁን ላይ አደይ ሌሊን ስለምታማክራት አሁን ላይ አደይ ከዴቭ ጋር እንዳለ ሌሊም ያለቻት ከዴቭ ጋር አንድ ላይ መኖር አለባችሁ ያለቻት ነው። ስለዚህ አደይ አሁን ላይ ከዴቭ ጋር አንድ ላይ መኖር አለባችሁ ብዬ አስባለሁ። ሩታ እንግዲህ የፈጠነ ሚስጥሩን ሰምታለች። ለፍቅር እናት አውርታለች። የፍቅር እናት ከሰማች በኋላ ምንድነው የምትወስነው? ዴቭና አደይ ሁለቱንም ዴቭም ጥሩና መልካም አደይም በጣም ትሁትና ምርጥ ልጅ እንደሆነች ስለምታቅ ሁለቱም አንድ ላይ ቢጣመሩ አሪፍ ጥንዶች ይሆናሉ ብላ ስለምታስብ ሌላ ቤት እንዲኖሩ ትፈቅድላቸዋለች ወይስ ምን ምታደርጋቸው ይመስላችኋል? ወይስ አደይን ከዴቭ ታባራቸዋለች? እስቲ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆዩልኝ።